ከበርሽ በተከበረ ነገር ነው የምትመረቂው። ማነች ሃይማኖት ታደሰ ነች እንደ የዘቀጠችው ጀግና መሪ እንደዚህ መሬት የምታንቀጠቀጥ የብሩኬ ሚስት። ሁለቱም ባልና ሚስቶች እንዲህ መዳውን ያሽከረክራሉ። ሁለቱንም ነው የምወደው። የገቢ ምንጩ እኮ ናት የገቢ ምንጩ። እኔ ሁለቱንም ወዳቸዋለሁ፣ ብሩኬንም ሃይሚንም ወዳቸዋለሁ። ግን አንዳንዶቿ በንግግር ያናድዱኛል። ሐሰን ምን ብሎ ነው እናንተ ጀመር ንግግር አንቺ ደግሞ የሐሰንን ቆስቆን ቦታ ሲዘሽ ግቢ። ምን ሐሰን ስም አልሰማሽም እና ነው ምን ነፈራሽ? ከፈራሽ ሁሉም ሐሰን ነው የሚሉት። ሃናን ይቆይ ዝም በይ ማቅዲ ንገርሽ። ሁሉም የሚሉት ቲክታክ ላይ ነው የሰማሁት። አይው አህያውን ተተወዳውላው መቱት ያልኩሽ እኮ ሐሰን የዚህኛው ስም እንትን ያለው አይወጣም። ሐሰን እንኳን እውነቱን አወጣች ነው። ሐሰን ነው የሰማሁት። ቲክታክ ላይ ፖስት ያደርገው ሐሰን ነው የሰማሁት። ሌላ ሰው አልሰማሁት። እኔ ዩቲዩብ ላይ አያዩትም ቪዲዮ ማንም ቪዲዮ አላየሁም። ስራ ነው ከተባለ እሱም ስራ ነው የሚሰራው። አትናገሩት። እሱ ነው እንዴ ወይ አንቺ ደግሞ ሐሰን ጠበቃ ቆመሽ ነው እንዴ? እኔ ምን አገባኝ ስለ ሐሰን? ልንገርሽ፣ ለማንም ጠበቃ አይደለም። ግን ሁሉም የሚሉት ዛሬ ሀታ እንትን የሚሉት እስከዛሬ የሚከራከሩት ሐሰን ሊያለያያቸው ነው። ሃይሚ እኮ ትልቅ ሰው ብዙ የምታውቅ ብሩክ ብዙ የሚያውቅ ነው። ማንም አያለያያቸውም። ግን ተረጋጉ። ስራ መሆኑን የማያውቁ ናቸው እኮ እንደዚህ የሚፈርዱት። ስራ እኮ ነው የሚሰራው እነሱ። እኔን ወድጀውም አይደለም፣ ግን በስራው ከሆነ ይሄ ልጅ እየሰራ ነው። ግን ይሄኛው የተናገረውን ትተው ሁሉም የሚሉት አንድ ሰው ላይ ነው አይደለም። እስኪ ሀብ የተናገረውን ተናገሩ። ማን ተናገር ያላት ገመናውን አወጣች ያለውን እሱ ያው ሌሎቹ ማለት ነው። እኔ አንቺ ተናገርኩ አይደለም። የምን ገመና ነው ደግሞ እንዴ እያለ አይደል እንዴ? ለምን ተናገረች? እኔ ማርያም ቪዲዮ አላየሁም። ቲክታክ ላይ ነው የተቀረጸ ቪዲዮ። ሃይሚ እህቶች መክሯት ነው እንደዚህ ብላ ልታለያዩት ነው አለች። ሃይሚ በነገራችን በሰው አትሄድም። ዝም በይ አንዴ መቅዲ ሙይት አድርጊ ላውራ። እሺ ሃይሚ በራሷ የምትችል በራሷ ማሰብ የምትችል 2 አመት 3 አመት ሊሆናት እኔ ካወቅኳት አንድ ቀን በእኛ ሂድ አታውቅም። እናንተ ደነዞች ግን እሷ እህቶቿ ስለመከሯት እናንተ ልታለያዩት ነው። ያናንተ የበጎች ምክር ነው። እናንተ እኛ ብለናት አይደለም። እሷ እንትን ማሰብ ትችላለች። ዝም ብላችሁ ግን አልፈልግም። ሃይሚ ወላሂ ሁነት አውርቼ ዛሬ ነው ተሳደው አልሐምዱሊላህ ምን አለ ወላሂ አለ እኮ ኤምቢ የቡርገ ራሱ ሲያምን ደግሞ እሺ እኔ ልንገርሽ፣ አንቺ አሁን ተንኮል ሆን ብለሽ ተንኮል ይዘሽ ተነስተሻል። በራስሽ አፍ ታምናለሽ? የሰራሽው ስራ ታምናለሽ? አታምንም። ለምን መጀመሪያ እዛ ጋር ደርሳለሁ ብለሽ ካሰብሽ መሀል ሁነሽን አታውጭም፣ ያለሽን ነገር አታውጭም። ለምን ስለምትወድቂ አታውጭም። ሁነቱን ልንገርሽ ግን ትክክለኛ በዚህን ሰዓት ዘመኑ ተቀይሯል። ትክክለኛ ወቅት መጥቷል። ዲኤንኤ አለ። ዝም ብሎ ከመሬት ተነስተ ያንተ ነው ስለተባለ አዎ በቃ ነገሩ ይረጋጋ ይዘጋ ብለሽ አዎ የኔ ነው ካልሽ ገደል እየገባሽ ነው የምትሄጂ፣ ሁነቱ ካልወጣ በስተቀር የምርን። እሺ ይሄ ሁሉ መስዋዕት ተሰራው፣ ቤትም ያከራየው፣ እሺ እቃውን የገዛው እሷ ትረጋ በቃ ታዝናኛለች ብሎ ነው። ልጁም የኔ ነው ያለው ታዝናኛለች፣ ሁነቱን ታወጣኛለች። በዚህን ሰዓት እንደዚህ ነው ያዋነት የለም፣ አያዋጣም። ህይወቱን የሚበላሽ እንደዚህ ነው። እኔም እየተቃጠልኩ ያለው ይሄ ነው። ለምንድን ነው ያዋሚ ሆኖ? ለምንድን ነው በቃ ሁነቱን ይውጣ። እኛ እናምናለን ለሱ ወላሂ ማለት እኔ አምናለሁ። የሱ አይደለም ብዬ ነው ደረተ እየነከርኩ ያለሁት። አንዳንድ ሰዎች ነው ይሄ ወልዳ ድቃላ ወልዳ ምናምን፣ እኔ ምንም ቦታ አይገባኝም። የሱ እንደዚህ ነው ሰዎች እንዴ አሁን እኮ ኧረ ቢስሚላ ሰው እንዴት ነው ዝም ብሎ አይደለም። አንድ ነገር ልንገራችሁ ይልሽ አልሐምዱሊላህ ዛሬ እኮ እሷ ራሱ ውሸት ተይዞባታል። አባቱ ቢሆን ኖሮ እውነት የሱ የልጁ አባት ቢሆን ኖሮ ብሩኬ መጮህ አትጮውም ነበር። እጮሃለሁ አትልም ነበር። ውሸታም ስለሆነች ነው። አየሽ አይደለ? አባቷ እኮ ነው ሄዶ ማለት ትችል ነበር። ሙሉ ፐርሰንት ልጁ የብሩኬ እንዳልሆነ ታወቀ። ብሩኬ ዛሬ ማለት እኮ ልጁ ትክክለኛ ሆነቱን ነገር የኔ አይደለችም ብሎ አላት እኮ ያቃል እኮ እንደሱ ያልሆነች እኮ ያቃል። አትናገርማ ይዞባት ሲጠፋ ግን አፈረች። ይዞባት ሲጠፋ አፈረች። ለምን ሙሉ ፐርሰንት መጀመሪያም የሱ እንዳልሆነ ነው እየተናገረ ነው። ህፃን ልጅ እኮ ነሽ። ህፃን ልጅ ከእጅሽ ስትነጠቅ እንዴት አይሰማሽም ማለት ነው? ይሰማል ያልነበረባት ህፃን ልጅ እኮ ነው። ይልሽ አይደለም ቲቲ ይልሽ ትንሽም ቢሆን እኮ አባቷ ጋር ነው የምትኖሩ ማለት ነበረባት። አባቷ ስላልሆነ
ጡት ትጠጣለች። ምን ይሰጣታል እሱ? ምንም የለውም። እኔ በዚህ አላምንም። ግን እሱ ግን መመርመር አለበት። ቤተሰዋ ተናግሮ ቤተሰቡ አድርጎ ትልልቅ ሰዎች አድርገው በደንብ በህግ በስነ ስርዓት የሱ ካልሆነ ለምን ቆፍጣን ብሎ ቀብረር ብሎ ለምንድን ነው ሰው አያምነኝም? ለሰው ብሎ ነው እንዴ የምኖረው? ለሰው ብሎ ነው የምኖረው? ሁላችሁም ዲኤን እንዲያደርግ ተናገሩ፣ ሁላችሁም ዲኤን እንዲያደርግ ተናገሩ እያለች ነው ባለ ኮሜንቷ። አዎ እኔም እኮ ይሄ ልጅ የዋይነቱ የሰውን ሰው ዝም ብሎ ያሳድጋለሁ ከሚል ከዚህ ችግር ወላሂ ነገም ዛሬም በዚህ ችግር አያወጣም። ይሄ ልጅ በእንደዚህ ከቀጠለ አይወጣም መቼም። ለምን የሰውን ሰው ማሳደግ እኮ ሰው እኮ ተራ አይደለም። ሰው አንቺ ደግሞ አትማይ ምንድነው? አልሐምዱሊላህ የምትይው አትማይ የማልኩት ነገር አይደለም። እኔ ድራማ ነው አይደለም፣ ድራማ ነው ሆነም አይደለም። ወላሂ እኮ ነው የኔ እናት ድራማ ነው አይደለም። የማልኩት ቦታ እኮ ይለያያል። እኔ የማልኩት ምንድነው ልጁ ዝም ብሎ የሰውን ሰው ዝም ብሎ ማሳደግ ቀልድ አይደለም፣ እውነት ማውጣት አለበት ብዬ ነው ወላሂ ያልኩት እንጂ ድራማ ነው አይደለም ብዬ አይደለም ወላሂ ያልኩት። ያ ወላሂ ይለያያል ቦታው ስራው ነው አይደለም ማለት አይደለም። እኔ ወላሂ ያልኩት ዝም ብሎ የሰውን ሰው አሳድጋለሁ ብሎ ዝም ብሎ ሲሸፈን ሀንቆ አይወጣም። የሰው ልጅ ምንም ነገር ቢፈጠር ሀንቆ አይወጣም፣ በሽፍን ማለት ነው። ንጹህ አንድ ሰው ሳይሰርቅ ሰርቃ ስትባል አዎ ሰርቃለሁ ዝም ብትል ሀንቆ ይወጣል? አይወጣም እንዴ ሽሩ ጉድ ሲሉ እኛ እዚህ እርስ በራሳችን ታዝበን በቃ ሲጀመረኛ ሁሉንም ነገር አናውቅም እኮ እኛ 20 ደቂቃ ቪዲዮ ነው የምናየው። አዎ ጌታ ክፉ ነገር የስራ ላይ ነው ስራ ነው ፋበይ ምናምን ልጅ የግድ ካንተ ጋር ኑሩ የምትለው በሌለ በአለምም የለም። ስለዚህ ይሄ እኮ አይን ያወጣ ድራማ እንደሆነ እኮ ያስታውቃል። አትጃጃሉ። እኛ በቃ የሆነ ልገው ሀንቋ አትናገር ምርመራ ካልሆነ በስተቀር በራሷ አንድ አፍ አትናገርም። እስከ ጥግ የመጣች ሴት እኮ ናት። አንድ ሙሉ የመጣች ሴት ናት። እሱ ቤት ስለኖረች ሀንቁ የምታወጣው አታወጣም። እሱ አትናገርም። ወላሂ ስላደረገው ታወጣው ይሆነ አላየሽም እንዴ? የሃይም እርግዝና ለራሱ እንትን ነገር ብላችሁ ነበር። እኔ ራሴ አውቄ ነበር አለች እኮ። አይዋ እሷማ ያትናገርም በቃ ራሱ ቆፍጣን ብሎ ቀብረር ብሎ እንትን ነገር በቤተሰዋና በቤተሰዋ አርጎ ዛሬ ቆይማ አሁን ልጅቱን ልንገራችሁ። ይሄ እኮ ያስጠይቃቸዋል። በነገራችን ላይ ህፃን ይዞ መሄድ እኔ የለሁበት። ህፃን ይዞ መሄድ ይቅርታ ይጠይቃል፣ ችግር የለም። እዛ ማሳደሩ ቤቱ መውሰዱ አዎ ያስጠይቃል። ግን ደግሞ አሁን ትግሬ ምርማሪ ከሆነ ችግር የለም። ለምን ሰረቅ ሲባል ችግር ይቅርታ ይላል። ያ ችግር የለም። ግን ደግሞ ቁጭ ቤት ለማስቀመጥ አዎ ከባድ ነው። ይሄ ነገር ከባድ ነው። ግን ዲኤንኤ ማረጉን እንፈልገው። እኔ እኮ እቺ ልጅ ተምሰድም ነገር ነው የሚገርመኝ። እሺ እንዴት ነው ነገሩ የምትረዳው? ነገሩ እንዴት ነው የምትረዳው? ያስናቢ ወደዛ ውጪ ሰው እንዴት ነው ማይም የሚሆነው? እኔ ብሩኬ መቼ ሰደብ ቺቢ ብሎክ ይተረጋለች። የሚገርመኝ ሴት ሆኖ ሰው ሆኖ አላወቀም ነው እያላለ እንጂ ኧረ ምን አይነት ባለፈው ራሱ እኮ አላርግም ምን አለችው? ሞታለ እንጂ ዲኤንኤ አላርግም ማለት እኮ። ለምን አለች እንደዚህ ያለችው? ምክንያት ስላላት ውሸት ስለሆነ ነው። ገባችሁ? የሱ ልጅ እንዳልሆነ ስለምታውቅ ነው። እሷን ገና ዝም ብሎ በፈጠረሽ በአምላክ በእግዚአብሔር በማርያም አያስፈልግም፣ መለመን አያስፈልግም። እሷ እኮ በግዴታ ነው በህግ ነው ማጥየቅ አለበት። እሷ እኔ የሚያስጠላኝ በአምላክሽ በፈጠረሽ ምናምን ፈጠራቴ መጥራት አያስፈልግም። በዚህን ሰዓት ህግ ነው የሚያስፈልገው። የሰው ልጅ ልመና እኮ ሰው እንደ ቆሻሻ ነው እያየ ያለው። ስንት ጊዜ ነው ለማናታው ማቆየት ማለት ነው። ህግም እሱን ነው የሚይዘው። ገባሽ? ህፃን አሁን ላይ እኮ ያስጠይቃል። እሷ ጥፋተኛ ብትሆን እሱ ነው የሚያዘው። ራሱ ትጠይቃለች። ቪዲዮ መጀመሪያ ምንድን ያለችው በራሱ አፍ እሱ ራሱ እኮ እኔ ጋር ሲሆን ምንም አያውቅም ያለችው ቪዲዮ እኮ መረጃ አለ። ስለዚህ በደንብ ነው የምትጠይቀው እሷ። ብሩኬ እንድጭ አይጠየቅም፣ ምንም ነገር አይጠየቅም። ብሩኬ በስንት ስራ ካሄደ ማለት ነው። እነሱ የዋ ሞኝ ስለሆኑ ነው እንጂ ወደኋላ ተመለሰ ቪዲዮን እዩ። ከአፋ ምን እንደወራች እቺ ልጅቷ እውነት ከሆነ ይሄ ነገር እሱ እኮ ምንም አያውቅም ከኔ ጋር ሲሆን ያለችው ደረቷን ነክታ በአፋ ወረች ቃል አለ። ያ ነገር ስናስብ ምንድነው ይሄ? ምን አለ በዚህ ልጅ ጥፋት? ምንም ጥፋት የለም እኮ
እሱ አሁንም ያዋ የሆነ እየሞታ ነው። ባለፈው እንደዚህ ህፃን ስለሆነ ነው የምትጠየቀው እንጂ ልጅቱን ይዟት ስለሄደ ሳይሆን ህፃን ስለሆነ ነው። ማንንም ጠይቄ ነው ካልወለድሽ ማለት ነው እሱ ያስጠይቃል። አዎ ግን ይቅርታ ይላል፣ ያስጠይቃል፣ ይቅርታ ይላል። ነገርኩሽ። ግን ደግሞ ቤቱ ለቁጭ ማድረጉ ተገቢ አይደለም። ህፃን ስለሆነ አዎ ይቀጣል። ግልጽ ነው፣ ማንንም ይናቃል። ግን አሁን ለምሳሌ አሁን ቪዲዮ እንዳየን ከሆነ የአስር ቪዲዮ ሆነ ቀረጽ አይደለም። በኋላ ልጅቷ ቤት ከሚቀመጥ ዲኤንኤ አድርጎ መልሶ ለሷ ቢሰጥ ደስ ይለኛል። በቃ ይሄ ነው፣ እንደዚህ ነው ሀሳቤ። ግን እዚህ ጋር እናንተ ሜዳ ላይ ነው የምትቀሩት። እያንዳንድሽ ወንድሜ ምናምን ሃይሚ ደግሞ እኮ ፕሮፋይሏን ይሰቅላሉ። ይመቻት ሃይሚ። በራሳችሁ እናንተ ጸጉራችሁን እንኳን በወጉ ማታበጠሩ አብጠለጠሏት፣ ረገጧት፣ ምን አሏት ያልሆነ ነገር ምንም ሴት ላይ ሴት ሆኖ የሚነሳ ነው የሚያናድደኝ። ማርያምን ነው የምለው። እኔንም ያናድደኝ ሀና ነው እውነት። ይሄ እንዴ ሴት ሆኖ ጃኒን አላያቸዋትም? አንድ ሰሞን ምን እያደረጓት እንደነበረው። እሷማ በስመ አብ ጃኒማ የበፊት ያለፈ ፎቶ እኔ እንደው እንደዚህ ጋሽዬ ጋር ቁጭ ብላ እንደ ጋሽዬ እኮ የብሩክ አባት ነው። ቁጭ ብላ እኮ ከኔ ጋር ሲሆን እኮ ምንም አያውቅም ያለች ልጅ እኮ ናት። ሰው ለምንድን ነው እናንተ ማናገር ያቃተው? ዝም ብር ይላል። ድራማም ቢሆን እኮ በስነ ስርዓት ድራማ ስትሄጂ ደስ ይላል እኮ። ድራማም ቢሆን ሰው ያወራውን ቃል መናገር አለብሽ። ቀመም ያርመጣች ያራሱ ምን ነው አረኔ አልፈልግም ምንም ነገር መናገር። ፈጣሪ ሁነቱን ያውጣው። እሱንም አላህ የምረን ነው ለይሄም እሺ ብሩክን ተውትና ብሩክ አው ባዝንሳ ጭንቅ ላይ ነው። ብዙ ጭንቀት አለው። እቺ ልጅቷ እንደዚህ በሃሚን ብዙ ግጭት አለው። ብዙ ነገር አለ እንበልና ሰው ልጅ ሲጨነቅ የሆነው ነገር አያውቅም። ተው ይሄ የወደታችሁ ነገር ተውና ሀብቴ ፊት ባለፈው ጋሽዬና ሀብቴ ቁጭ አርግታ እሱ እኮ እኔ ጋር የነበረው ሰዓት እኮ አያውቅም ያለችው ሀብቴ ለምን ዝም አለ? እኔ ተቀጥሮ በሀብቴ ብቻ ነው በብሩክ አይደለም። ብሩክ ጭንቀት ስላለ አዎ ሊያስብ ይችላል፣ ሊያስብም ይችላል። ጭንቀት ሲሆን የሰው ሰው ነው ታውቃለሽ። ሰው እኛ ጭንቀት ውስጣችን ላይ ጭንቀት ካለ ብዙ ነገር ልናስብ አንችልም፣ ይጨንቀናል። ምንኖር ነገር ባናቀም ግን ደግሞ እንዴት ነው ወንድሙ ዝም ማለት? እሱ ፊት የኔ አይደለ ፍጹሜ ፊት እኮ ነው ባለፈው ወላሂ ማለት ነው። ፍጹሜ ያኔ ምንድነው አለው ሁነት አለው። እሺ ብሩክ እንደዚህ አንቺ ጋር ሲሆን ምንም ማያውቀው ከሆነ ራሱ ማያውቀው ከሆነ አንቺ በደንብ ራስ የምታይ ከሆነ ያጡፍ በጥፋተኛ አንቺ ልጅ እንጂ ብሩክ አይደለም እኮ አለ። ግን ፍጹሜ በዚህ ሰዓት ዝም ነው አለው። ያን ቀን እንደዛ ላይ ብለሽ አልነበርሽ ወይ ብሎ የጠየቃ ሰው እዩን ማንም ሰው የለም። ነገም ዛሬ እኔ ተጋደልኩ በዚህ ነው። እንዴት ነው እንዴ? እሱ እኮ እኔ ጋር ነበረ ሰዓት እኮ ራሱን እኮ አያውቅም። እኔ ራሴ በደንብ ነው የሚያውቀው እንዴ። ቪዲዮ እኮ መረጃ አለ። ሰው እንዴት ነው የሚሞኝ የሚሆነው?